በመስቀል ላይ የሚፈጸም ስቅላት እንዴትና የት ተጀመረ? በክርስትና እምነት ተከታዮች ከትንሣኤ ዕለት የምትቀድመዋን ዕለተ ዓርብ የኢየሱስ ክርስቶስ የስቅለት ቀን በማለት በየዓመቱ ያስቧታል። ይህች ዕለት ከብዙ እንግልትና ሥቃይ በኋላ ኢየሱስ ክርስቶስ የሰው ልጅ ከተዘፈቀበት ኀጢአት ለማንጻት ሲል በመስቀል ላይ የከፈለው መሥዋዕትነት የሚዘከርባት ናት። የእምነቱ ተከታዮችም ዕለቱን ኢየሱስ ለሰው ልጆች ፍቅር ሲል ራሱን አሳልፎ የሰጠበት ነው ብለው ያምናሉ። ኢየሱስ ክርስቶስ በወቅቱ የተቀበለው ሥቃይና ሞት እጅግ አሰቃቂ ቢሆንም በዕለተ እሁድ ሞትን ድል አድርጎ በመነሳት ትንሣኤው ተበስሯል። በመስቀል ተቸንክሮ የሞተው ኢየሱስ ክርስቶስ በታሪክ ድርሳናት ዘንድ ከፍ ያለ ስፍራ ቢሰጠውም ይህ አሰቃቂ ሞት ግን ለበርካታ ምዕተ ዓመታት ተፈጻሚ ሲሆን ቆይቷል። ኢየሱስ ክርስቶስ ከመወለዱ ከምዕተ ዓመታት በፊት በተጀመረው የስቅላት ቅጣት በርካታ የዓለማችን ሰዎች ሕይወታቸው አልፏል። በጥንት ጊዜ አንድን ሰው ለመግደል ይፈጽሟቸው ከነበሩ 3 አሰቃቂ መንገዶች መካከል ስቅላት እጅግ የከፋው እንደሆነ ይታሰብ ነበር ሲሉ በደቡብ አፍሪካ የፍሪ ስቴት ዩኒቨርሲቲ የጥናታዊ ባህል ደራሲና ተመራማሪ ሊዩዝ ሲሊየር ያስረዳሉ። ሌሎቹ የግድያ መንገዶች ደግሞ ሰውን በሕይወት እያለ ማቃጠልና አንገትን መቅላት ይገኙበታል። በዘመኑ በሕዝብ ውስጥ በተቻለ መጠን ከፍተኛ ሽብር ለመፍጠር ፍጹማዊ ጭካኔ በተላበሰ መንገድ ሰዎችን መግደል የተለመደ ነበር። በስፔን በሚገኘው የናቫራ ዩኒቨርሲቲ የሥነ መለኮት ትምህርት ክፍል ተባባሪ ፕሮፌሰር ዲዮጎ ፔሬዝ ጎንዳር አንዱ ናቸው። በመስቀል ላይ ተሰቅሎ የሞት ቅጣት የሚፈጸምበት ሰው ወዲያውኑ ሕይወቱ አያልፍም። ማንኛውም አላፊ አግዳሚ እንዲያየውም በአደባባዮች ላይ የሚፈጸም ሲሆን ሕይወቱም የሚያልፈው ከቀናት በኋላ ነው። በቀናት ውስጥም የተሰቀሉ ሰዎች የመታፈን፣ የደም መፍሰስ፣ የድርቀት እንዲሁም የተለያዩ የሰውነታቸው ክፍሎች ሥራቸውን ያቆማሉ። ለመሆኑ ይህ ሰውን በመስቀል ላይ በመስቀል የሚፈጸመው የሞት ቅጣት መቼና የት ተጀመረ? ክርስቶስ ከመወለዱ 500 ዓመታት በፊት በአሁኑ ወቅት መካከለኛው ምስራቅ ተብሎ በሚጠራው አካባቢ ይኖሩ የነበሩና የሁለት ታላላቅ ስልጣኔዎች ባለቤት የሆኑት አሦራውያን እንዲሁም በባቢሎናውያን ዘመን በመስቀል ላይ የሚፈጸም የሞት ቅጣት እንደተጀመረ ተመራማሪው ዶክተር ሲሊዮር ያምናሉ። በተጨማሪ በ6ኛው ክፍለ ዘመን በፋርሶች ዘመንም ስልታዊ በሆነ መንገድ ተግባራዊ ይሆን እንደነበር ይነገራል። ዶክተር ፔሬዝ እንደሚሉት ይህንን የሞት ቅጣት መንገድ በተመለከተ እጅግ ጥንታዊ መረጃዎች የተሰበሰቡት በአሦራውያን ቤተ መንግሥት ማስጌጫዎች ላይ ነው። በቤተ መንግሥት ግድግዳዎች ላይ የጦርነት ድሎችና የጦር ምርኮኞች እንዲሁም ምርኮኞቹ የተገደሉበት መንገድን የሚያመለክቱ ስዕሎች ነበሩ። እነዚህ የአገዳደል ዘዴዎች በመስቀል ላይ ከሚፈጸም ስቅላት ጋር ተመሳሳይም ሆነው ተገኝተዋል። ዶክተር ሲሊየር ስለ ስቅለት ታሪካዊ አመጣጥና ምንነት የሚዘረዝር አንድ ጽሑፍ በደቡብ አፍሪካ ሜዲካል ጆርናል ላይ በአውሮፓውያኑ 2003 አሳትመዋል። ፋርሳውያን ከመደበኛ መስቀል ይልቅ ሰዎችን በዛፎች ላይ በቆሙ ዘንጎች ላይ ይሰቅሉ እንደነበር ያስረዳሉ። የሞት ቅጣት የተፈረደበትን ሰው መሳቂያ፣ መዘባበቻ ማድረግ እንዲሁም ጭካኔያዊ አሟሟቶችን ማጣመር የተለመደ ነው። ከዘዴዎቹ መካከልም አንዱ በዛፍ ላይ በመስቀል በመታፈንና በድካም እንዲሞቱ ማድረግ ነው ብለዋል ፕሮፌሰር ፔሬዝ። የስቅለት መስፋፋት በ4ኛው ክፍለ ዘመን ታላቁ እስክንድር የስቅላት ቅጣትን ወደ ምስራቃዊ ሜዲትራንያን አገሮች አመጣ። ታላቁ እስክንድርና ወታደሮቹ የጢሮስን የአሁኗ ሊባኖስ ከተማን ከበቧት። ወደ ከተማዋ ማዕከል ለመግባት ተቸግረው ነበር ይላሉ ዶክተሩ። በመጨረሻም ወደ ከተማዋ ከገቡ በኋላ 2000 የሚሆኑ ነዋሪዎችን ሰቀሉ። የታላቁ እስክንድር ተተኪዎችም የስቅላት ቅጣትን ለግብፅ፣ ለሶሪያ እንዲሁም በፊንቄያውያን ለተመሠረተችው ታላቋ ከተማ ካርቴጅ የአሁኗ ቱኒዝ አስተዋወቁ።
ከክርስቶስ ልደት በፊት ከ264 እስከ 146 ዓመተ ዓለም በተካሄዱ የፑኒክ ጦርነቶች ሮማውያን ዘዴውን የተማሩ ሲሆን ከዚያ በኋላም ለ500 ዓመታት በማሻሻል በውጤታማ መንገድ ተጠቅመውበታል ይላሉ ተመራማሪዋ። የሮማውያን ጭፍሮች በየሄዱበት አካባቢ ሰዎችን መስቀልን ይለማመዱ ነበር። የስቅላት የሞት ቅጣት ተግባራዊ ባደረጉባቸው አንዳንድ ቦታዎች ያሉ የአካባቢው ነዋሪዎችም ድርጊቱን ተቀብለው ተፈጻሚ ማድረግ ጀመሩ። በ9ኛው ዓመተ ዓለም የጀርመኑ ጄኔራል አርሜስ ቴዎበርግ ፎረስት በተሰኘው ጦርነት ሮማውያንን ድል ከነሳ በኋላ የሮማ ወታደሮች እንዲሰቀሉ አዘዘ። ይህም ለሮማውያን በጀርመን ጎሳዎች አሳፋሪ ሽንፈትን ያሳየ ነበር። በ60 ዓመተ ዓለም አይሰኒ በመባል የሚታወቀው የጥንታዊ ብሪታንያ ጎሳ ንግሥት ቡዲካ በወራሪ ሮማውያን ላይ አመፅ በማስነሳት በርካታ የሮማ ጭፍሮችን ሰቀለች። ቅድስት ሀገር በጥንታዊቷ እስራኤል ሮማውያን ከመምጣታቸው በፊትም ቢሆን ሰዎች በስቅላት ይቀጡ ነበር። ሮማውያን ቅድስት ሀገርን ከመውረራቸው በፊት የስቅላት ቅጣት ተፈጻሚ ስለመሆኑ የሚናገሩ ምንጮች አሉ ይላሉ ፕሮፌሰር ፔሬዝ። ከመካከላቸው አንዱ ሮማዊ አይሁዳዊ የታሪክ ምሁር፣ ፖለቲከኛና ወታደር የነበረው ፍላቪየስ ጆሴፈስ ሲሆን በአንደኛው መቶ ክፍለ ዘመን ኢየሩሳሌም ውስጥ ነበር የተወለደው። ለ27 ዓመታት ከ125 እስከ 76 ዓመተ ዓለም አይሁዶችን ስለገዛው አሌክሳንደር ያኒየስ ዘመን ፍላቪየር በጻፈው ዘገባ በ88 ዓመተ ዓለም አካባቢ የጅምላ ስቅላቶች ይፈጸሙ እንደነበር ጠቅሷል። ንጉሡ ከዕቁባቶቹ ጋር በአንድ ስፍራ እየተዝናና እያለ 800 የሚሆኑ አይሁዶች እንዲሰቀሉ እንዲሁም በአደባባይ ላይ ልጆቻቸውና ሚስቶቻቸው እንዲገደሉ አዘዘ ሲል ፍላቪየስ ጽፏል። ሮማውያን በዚህ ወቅት የተለያዩ መስቀሎችን ይጠቀሙ እንደነበር የሚገልጹ ዶክተር ሲሊየር የኤክስ ቅርጽ ያለው ነበር ይላሉ። ይሁን እንጂ በአብዛኞቹ አጋጣሚዎች ታዋቂውን የላቲን መሰል ወይም ታው የተሰኘውንና ተ ፊደልን የሚመስለውን ይጠቀሙ ነበር። እነዚህ መስቀሎች ከፍ ብለው የሚሰቀሉ ቢሆንም መሬት ላይ የተጋደሙ መስቀሎችም የተለመዱ ነበሩ ይላል። የስቅላት ሞት የታዘዘበት ሰው ልክ ኢየሱስ ክርስቶስ እንዳደረገው የመስቀሉን አግዳሚ እንጨት ተሸክሞ ወደ መሰቀያው ስፍራ እንዲወሰድ ይገደዳል። የሚሰቀሉት ግለሰቦች እርቃናቸውን ካልሆኑ ልብሳቸው ይገፈፍና በጀርባቸው ተኝተው እጃቸው እንዲቸነከር ይደረጋል። በደም የተጨማለቁ ሰውነቶች እጆቻቸው በመስቀሉ አናት ላይ እንዲታሰር ይደረግና ከመዳፋቸው በታች በሚገኘው አንጓ ሚስማር እንዲቸነከር ይደረጋል። ሚስማር በመዳፍ ላይ አይቸነከርም፣ ምክንያቱም ሚስማሮቹ የሚሰቀለውን ሰው ሥጋ በጣጥሰው ማለፍ ስለሚችሉና መዳፍ የአብዛኛውን ሰውነት ክብደት መሸከም ስለማይችል ነው። ስለዚህም ሚስማሩ በእጅ አንጓ ላይ ወይም አጥንት ላይ እንዲያርፍ ይደረጋል። ሚስማሮቹ ርዝመታቸው 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል። የሚሰቀለው ሰው እግሮቹም እንዲሁ ተጠፍረው ይታሰሩና በመደራረብ ከእግሮቹ ከፍ ብሎ የሚገኘው አጥንት ላይ ሚስማሩ እንዲቸነከር ይደረጋል። ጉልበትም ትንሽ አጠፍ ይደረጋል። ይህ ሁሉ ሲሆን የሚሰቀለው ሰው ላይ የሚፈጠረው ሕመም በቃላት ለመግለጽ የማይቻል አሰቃቂ ነው። በዚህ ሂደት በርካታ ነርቮች ይጎዳሉ ይላሉ ፕሮፌሰር ፔሬዝ። ከዚህ በተጨማሪ ከፍተኛ ደም ይፈሳል። መተንፈስም ስለሚያስቸግር በመታፈን የሚሞቱ በርካቶች ናቸው። በርካታ የሰውነት የአካል ክፍሎችም መስራት የሚያቆሙ ሲሆን የተሰቀለው ሰው ተሰቃይቶ ይሞታል። የመከራ ሰዓታት፣ ቀናት። የስቅላት ጭካኔ አንዱ ማሳያ ነፍስ ከሥጋ እስክትለይ ድረስ የሚፈጀው ጊዜ ረጅም መሆኑ ነው። ምንም እንኳን አንዳንዶች በተሰቀሉ በጥቂት ሰዓታት ውስጥ ቢሞቱም ኢየሱስ ክርስቶስ ለ6 ሰዓታት ያህል እንደተሰቃየ መጽሐፍ ቅዱስ ይጠቅሳል። በአንዳንድ ሁኔታዎች ወታደሮች ሞታቸውን ለማፋጠን የሚያደርጉት
የጉልበታቸው ቋንጃን በመምታት እግራቸውን መስበር ነው። በዚህም የተሰቀሉት ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፋጠናል ይላሉ ፕሮፌሰር ፔሬዝ። በመጽሐፍ ቅዱስ መሠረት የሮማ ወታደሮች ከኢየሱስ ጋር አብረው የተሰቀሉት ሁለት ወንጀለኞችን እግር ሰብረዋል። ኢየሱስ አስቀድሞ ስለሞተ በሱ ላይ ይህንን አልፈጸሙም። ኢየሱስ ከመሰቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፉ የብረት ቁርጥራጭና የሾሉ አጥንቶች ያሉት ሲሆን በዚህም ብዙ ደም ፈሶታል። በመገረፍ ብቻ የሞቱት ሰዎችም በታሪክ ድርሳናት ውስጥ አሉ በማለት ፕሮፌሰሩ ያክላሉ። በክፉ ጠላቶች ላይ የሚፈጸመው ቅጣት። በመስቀል ላይ የሚፈጸመው ስቅላት የተወገዙ የተጠሉ ሰዎችን ለማጋለጥና ለማዋረድ የሚደረግ ነው ይላሉ ፕሮፌሰሩ። ሮማውያን ሰዎች በስቅላት ሲቀጡ ሌሎች ያንን ወንጀል እንዳይፈጽሙ ለማድረግ ማስተማሪያ እንዲሆንና ለክፉ ጠላቶችም የተዘጋጀ ሞት ነው። በአብዛኛው በባሪያዎች እንዲሁም በውጭ አገር ሰዎች ላይ ተፈጻሚ ሲሆን በሮማ ዜጎች ላይ ተፈጻሚ የሚሆነው በጣም አልፎ አልፎ ነበር። እንዲህ አይነቱ ቅጣት አብዛኛውን ጊዜ ከአገር ክህደት፣ ከወታደራዊ አመፅ፣ ከሽብርተኝነትና ደም መፋሰስን ካስከተለ አንዳንድ ወንጀሎች ጋር የተያያዘ ነው። በዚህም ምክንያት ፕሮፌሰር ፔሬዝ ኢየሱስ መሰቀሉ በጣም ምክንያታዊ እንደሆነ ይታመናል ይላሉ። ነገር ግን እሱን እንደ አደጋ መመልከታቸው በጣም የሚያስደንቅ ነው። ዓለም እንድትለወጥ የማይፈልጉ እሱን ማጥፋት ብቻ ሳይሆን እንዲገደል የወሰኑበትን መንገድ የኢየሱስ መልእክት እንዳይቀጥል ለማድረግ ግልጽ የሞከሩበት ቅጣት ነው ይላሉ። የስቅላት መቅረት። የሮም ንጉሠ ነገሥት ቀዳማዊ ቆስጠንጢኖስ ስቅላትን በ4ኛው መቶ ክፍለ ዘመን እንዲቀር ያደረገ ሲሆን እምነቱንም ወደ ክርስትና የለወጠ የመጀመሪያው የሮማ ንጉሥ ሆኗል። በዚህም የክርስትናን እምነት ሕጋዊ በማድረግ ባህላዊ ሃይማኖቶች ሊያደርጉት ያልቻሉትን የክርስቲያን ሮማን ንጉሣዊ ግዛት መፍጠር ቻለ። ይሁን እንጂ የስቅላት ቅጣት ወደ ሌሎች አገራት ተስፋፋ። በአውሮፓውያኑ 1597 ጃፓን 26 ሚስዮናውያንን የሰቀለች ሲሆን የክርስትና እምነት ተከታዮችም መሳደድ ጀመሩ። መስቀል ለዘመናት የቀጠለ ጭካኔን የሚያስታውስ ቢሆንም ለክርስቲያኖች ግን ኢየሱስ ክርስቶስ ለፍቅር ሲል መሥዋዕትነትን መክፈሉን የሚያመለክትላቸው ነው።